አሁን ዛሬ ከ8 ቀን በኋላ 31 ሰራተኞች ለማሰናበት እገደዳለሁ ያልኩበት ምክንያት ሌላ ምንም አይደለም፣ የኢኮኖሚ ችግር። እንዴት ጆሮ ስጡና አድምጡኝ። የመጀመሪያው ነገር የምንሰራቸው ሾዎች ቅድም እንዳልኳችሁ 20 ምናምን ቀን ነው የሚፈጁት። 20 ምናምን ቀን አንድ ሾው ላይ ተሰርቶ ተፈጅቶ ከዩቲዩብ የሚገኘው ገንዘብ በየትኛውም ካልኩሌሽን ወጪው ሊሸፍን አይችልም። መለሰ ዶንኪ ቲዩብ ብለው አየን አንድ ዓመት ተኩል አየን። በቃ ከአቅማችን በላይ ሲሆን 70-80 የቲክቶክ ፔጆችን ሪፖርት አድርገን አዘጋን። ስናዘጋ ትልቁ ጥፋት እሱ ነው ብዬ ነው የማስበው። ከዛ በኋላ ዘመቻዎች በጣም እየበረቱ መጡ። ኔጌቲቭ ዘመቻዎች፣ ስም ማጥፋቶች። የሆነች ጉዳይ ከተነሳች በጣም ብዙ ሰዎች ቪዲዮ ይሰራሉ በአንድ ጊዜ። ምን በድያቸው ነው ላሉ ድሮ አይገባኝም እንዴ ምን አድርጋቸው ነው እነዚህ ሰዎች? እኔ አልነካዋቸው ለካ ነክቻለሁ። ስለዚህ በትክክለኛ አይምሮ እኔን ለመገሰጽ ቪዲዮ የሚሰራ አለ። በዛው ልክ ደግሞ ጉዳዩ ምንም ይሁን ሳያምንበት አታክ ለማድረግ የሚነሳ በዛ ማለት ነው። እኛ ኢትዮጵያውያንና ኤርትራውያን እንዲሁም ደግሞ ቅድስት ቤተክርስቲያን ብፁዓን አበው ሊቃነ ጳጳሳት በተለይ ደግሞ ኦርቶዶክሳውያን እያለን ያንተ ድርጅትማ በፍጹም አይዘጋም። አንተ በመላው ዓለም እየተዟዟርክ አብያተ ክርስቲያናትን እየከፈትክ ያለ፣ የምእመናንን እንባ እያበስክ ያለ፣ ገዳማትን እየገደምክ ያለ፣ የተቸገሩ እናቶቻችንን አባቶቻችንን እየረዳህ እያገዝክ ያለ፣ ብዙ የበጎ አድራጎት ድርጅቶችን እየደገፍክ ያለ፣ እንዲሁም ደግሞ በቤተ ሙስሊሙም ዘንድ ደግሞ መስጂድን እየሰራህ ያለ የዘመናችን ክስተት የሆንክ ወንድሜ ኮሜዲያን እሸቱ እግዚአብሔር እያለ እኛ እያለን ዶንኪ ቲዩብ በፍጹም አይዘጋም። ይሄንን እርግጠኛ ሆኜ እነግርሃለሁ። አንተ እንደ ወርቅ በእሳት ተፈትነ ነጥረህ የወጣህ የዘመናችን እንቁ ነህ። እኔ ኮሜዲያን እሸቱ ያለበትን ሁኔታ ሳይና ስመለከት እጅግ በጣም አዝኛለሁኝ። በተለይ ደግሞ ትላንትና 40 ደቂቃ ከ31 ሰከንድ የፈጀውን ቪዲዮ ስመለከት ስሜታዊ ሆኜ ነው ያየሁት። ምክንያቱም እሺ ከአፍቅሮተ ንዋይ የወጣና የራቀ ሰው ነው። ይሄንን እኔ ወንድሞ አይደለም የሀገረ ስብከታችን ሊቀ ጳጳስ ብፁዕ አቡነ ዲሜጥሮስ፣ በኳታር ያለው ህንጻ አሰሪ ኮሚቴና ሰበካ ጉባኤ፣ በኳታር ያለነው ሰዎች፣ እንዲሁም ደግሞ በእንግሊዝም በለንደን ጽርሐ ጽዮን ቅድስት ድንግል ማርያም ቤተክርስቲያንን በለመንበትና ባስፈጸምንበት ሁኔታ ውስጥ ደግሞ የነበሩት በዛ ሀገር ያሉት ህንጻ አሰሪና ሰበካ ጉባኤ፣ በአሜሪካን ሀገር ያለው ያ ታላቁ ገዳማችን እኛ ምስክሮች ነን። እሺ በዘመናችን የሰራቸው ታላላቅ ስራዎች በቢሊዮን የሚቆጠሩ ገንዘቦችን ለዚህ ትውልድ አበርክቷል። እሺ የዘመናችን ክስተት ነው። እንደ ኳታር ስላሴ የማረጋግጥላችሁ ከ2.6 ሚሊዮን ዶላር በላይ ለኳታር ስላሴ ቤተክርስቲያን እግዚአብሔር የሰጠውን ጸጋ ተጠቅሞ ወንድምና እህቶቹን አስተባብሮ ዘመን ተሻጋሪ የሆነ ስራ ሰርቷል። ብፁዕ አቡነ ዲሜጥሮስ የሀገረ ስብከታችን ሊቀ ጳጳስ ይሄ ልጅ 13 ሰራተኞቹን ይዞ ኳታር መጥቷል። ድርጅቱን ዘግቶ ነው የመጣው። 2.6 ሚሊዮን ዶላር ደግሞ አሰባስቦልናል። ስለዚህ ምን እናድርግ ተብሎ ምክክር ተደርጎ ይሄን ያህል ገንዘብ ይሰጠው ተብሎ ተዘጋጅቶ ኮሜዲያን እሸቱ ተጠርቶ ሲጠየቅ ምን አለ? እናንተ ይሄንን ገንዘብ አንስታችሁ ለኔ እንድትሰጡ ማን ፈቀደላችሁ? ድሃ እናቶቻችን መቀነታቸውን ፈተው እዚህ ኳታር ስላሴ ላይ አሻራዬ ይቀመጥ ብለው የሰጡትን ገንዘብ እናንተ ለኔ ለማድረግ ማን ፈቃድ ሰጣችሁ? በፍጹም ይሄንን ነገር አልቀበልም፣ አላደርገውም። እንኳን አይደለም እኔ አብረውኝ የመጡት የዶንኪ ቲዩብ ሰራተኞች 0.5 ሳንቲም እንደማይቀበሉ ለበረከት መተን ሰርተን እንደምንሄድ ቀድመን ተነጋግረን ወሰነን የመጣ ነው። እንኳን ለኔ ለነሱ እንኳን አይደረግም ብሎ 0.5 ሳንቲም ሳይቀበል ነው የተመለሰው። ብፁዕ አቡነ ዲሜጥሮስ ምን አሉ? ልጄ የማትቀበል ከሆነማ አወግዛለሁ። በዚህ ምንም ይሉኝታም ሊይዝህ አይገባም። የደከምከው ድካም ነው። 24 ሰዓት እያለቀስክ እያነባ ድርጅትህን ዘግተህ እንዴትስ ድርጅትህን ታንቀሳቅሰዋለህ? ይሄ እኮ ቤተክርስቲያንም አትከለክልም። እባክህን ሲሉት እንደዛ ከሆነ ይሄን ገንዘብ ባለመቀበል ያውግዙኝ ያላቸው እግዚአብሔር ምስክሬ ነው። የጨመርኩትም የቀነስኩትም ነገር የለም። በዚህ ልክ እሺ 2.6 ሚሊዮን ዶላር ለኳታር ስላሴ አሰባስቦ 0.5 ሳንቲም ተቀብሏል። ሄደም ለንደንም አብረን ነው ያንን ስራ የሰራ ነው ከእግዚአብሔር ጋር። እግዚአብሔር እኔን በሱ አይን ተመልክቶኝ የዛ በረከት ተሳታፊ እንድሆን እግዚአብሔር መልካም ፈቃዱ ሆኖ
ለንደን ጽርሐ ጽዮን ለ50 ዓመት የተለቀሰን ለቅሶ በአንድ ሳምንት ውስጥ እግዚአብሔር በሼ ላይ አድሮ ታሪክን ሰርቷል። እምታውቁት ነው መቄዶንያ፣ እምታውቁት ነው የጃንደረባውን ትውልድ የአእላፋት ዝማሬ እንዲቀጥል የሰራውን ስራ እምታውቁት ነው። ባህር ዳር ላይ የገነባውን መስጊድ እምታውቁት ነው። እነ አቡነ አረን ገዳም እነ ቅድስት ወለተ ጴጥሮስ ገዳም ላይ የሰራውን ታላላቅ ስራዎች እምታውቁት ነው። አሜሪካን ሀገር ያለው ትውልድ የሚሻገርበት የሚታነጽበት ያንን ታላቅ ገዳም እሺ እንዴት አድርጎ እየሰራ እንደሆነ ሁላችሁም ታውቃላችሁ። ይሄ ሁሉ ዜሮ ኮሚሽን ነው፣ ዜሮ ኮሚሽን። ለዚህ ነው እኔ ባለፈው በዋልድባ ያሉ አባቶቻችን እሺ የገንዘብ ተከፋይና ተጠቃሚ እንደሆነ አድርገው በሰሩት ቪዲዮ ጭራሽ ቤተክርስቲያኑንም ገዳማትንም የማይመጠን እንደሆነ በዛ ስሜት ውስጥ ሆኜ የተናገርኩት ለዛ ነው። ዛሬ እሺ በመላው ዓለም ገዳማትን በሚገድምበት ሰዓት ከታላቁ ገዳማችን ፈተና ተነሳበት ያልነው ለዚህ ነው። ፈተናው ግን ማብቂያ የለውም፣ ይቀጥላል። ፈተናው ነገም ይቀጥላል። ግን በፈተና ውስጥ እኛ ወንድሞቹ ልንደግፈው ያስፈልጋል። ሙሴ ክንዶቹ በዛሉ ሰዓት ላይ አሮንና ሆር ይደግፉት እንደነበረ እጆቹን ዘርግቶ ሲቆይ እስራኤላውያን ድል ያደርጉ እንደነበረ በመጽሐፍ ቅዱሳችን ላይ ተጽፎ የምናውቀው እውነት ነው። ወንድማችን እሺ ደከምኩኝ ሲል እንዳልደከመ እኛ ድጋፍ ልንሆነው ያስፈልጋል። በተለይ ኦርቶዶክሳውያን የሺ መሰበር የኛ መሰበር ነው። የሺ ድካም የኛ ድካም ነው። የዶንኪቲው መዘጋት የኦርቶዶክሳውያን ኪሳራ ነው። እውነቴን ነው የምላችሁ። ስለዚህ $5 አይከብዳችሁም፣ $10 አይከብዳችሁም። የዶንኪቲው ሜምበር በመሆን ዶንኪቲው ብዙ የሚሰራቸው ስራዎች አሉ። ለምሳሌ አሁን ከኦገስት 4 ጀምሮ ጀርመን ላይ እንግዲህ ጀርመን ታውቁታላችሁ፣ ለመጀመሪያ ጊዜ ፕሮቴስታንት የተመሰረተበት ሀገር ነው። በሃይማኖት ደረጃ ታላቅ ስራ የሚሰራበት ሀገር ነው። በፖለቲካውም ዘንድ ታላቅ ስራ የሚሰራበት ሀገር ነው። እዛ ሀገር ላይ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የራሷ ገዳም እንዲኖራት የዘመናት ጥያቄ አለ። ያንን ጥያቄ ለመመለስ ወንድሜ እሺ 2-3 ጊዜ ጀርመን ተመላልሶ ዶክመንተሪ ሰርቶ በቅርቡ የፊት ለፊታችን ሰኞ ዶክመንተሪው ይለቀቃል። እኔም በስፍራው ላይ ተገኝቼ ታላቅ ስራ ለመስራት እየተዘጋጀን ብሬንስቶርም እያደረግን እየተመካከረን እንገኛለን። ነገ ደግሞ ካናዳ፣ ነገ ደግሞ ጣሊያን፣ ነገ ደግሞ አውስትራሊያ፣ ነገ ደግሞ የተለያዩ የዓለማችን ክፍሎች ላይ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በስፋት ራሷን ችላ የምትንቀሳቀስባቸውን ስራዎች እንሰራለን። ታዲያ እሺ ይሄንን ስራ ሲሰራ እኛ ኦርቶዶክሳውያን ራሳችን ጠላቶቹ ሆነን አሳዳጆች ሆነን ምንም እንዳላደረገ እየተሳደብን እየረገምን የምናደርጋቸው ነገሮች እጅግ በጣም ያሳፍራሉ የእግዚአብሔር ልጆች። ስለዚህ በልጆቻችን ላይ የሚነሳውን እንዲህ አይነት ፈተና እኛ አግዘን ደግፈን ልናቆም ያስፈልጋል። እግዚአብሔርም የሚያዘውም የሚፈቅደውም ይሄንን ኦርቶዶክሳውያን። ስለዚህ ወንድማችን ኮሜዲያን እሸቱ ጥሪ ያቀርቧል። የት ነው ያላችሁት? ልትደግፉ ልታግዙን ፈቃደኞች ናችሁ ወይ ብሎ መጥቷል። ስለዚህ ለዚህ ለጠየቀው ጥያቄ እኛ በጠየቅነው ሰዓት በጠራነው ሰዓት ደርሶ እንባችንን እንዳበሰልን እንደደረሰልን እግዚአብሔር በሱ ላይ አድሮ ታሪክ እንደሰራ እኛ ደግሞ ወንድማችንን አበርተን አጠንክረን ዶንኪቲዩብን እኛ ኦን አድርገነው ህዝቡ ኦን አድርጎት እሺ ነፃ ሆኖ መስራት የሚገባውን ለትውልዱ የሚጠቅም ስራ መስራት አለበት። ለ3 ዓመት ያህል ይሄን ያህል ፈተና ውስጥ መግባት አይጠበቅበትም ነበር። እኛንን መመልከት ያቆምነው እኛንን ዶንኪቲዩብ ምን ለቀቀ ምን ሰራ ብለን ማየት ያቆምነው እኛ ራሳችን ለሱ ፈተና የሆንበት እኛ ኦርቶዶክሳውያን ራሳችን። ስለዚህ ሁላችሁም ተነቃቅታችሁ አንድነታችንን አጠንክረን ኃይላችንን አሰባስበን ዶንኪቲዩብ አብረቅርቆ አሸብርቆ እንኳን አይደለም በዩቲዩብ ደረጃ በሳተላይት እንዲመጣ ድጋፍ ልናደርግለት ያስፈልጋል። የእግዚአብሔር ቤተሰቦች ሁላችሁም ይሄንን ታሪክ እንድትሰሩ አደራላለሁ። እኔ ጥሪ ማስተላለፍ የምችለው እንዳለሁበት ሀገር እንደተደረገለት ልጅ በኳታር ያላችሁ ኦርቶዶክሳውያን እየገባችሁ ዩቲዩብ ላይ ሜምበርሺፕ እንድትሆኑ $35 ሪያል። ስለዚህ ምንም ማለት ከዚህ በኋላ ሳወራ ሆነ ነገር የምናጠፋ የተሰሩትን ስራዎች ስነግራችሁ ሜምበርሺፕ ነው በየወሩ ያለ ነገር ለዶንኪቲዩብ ማለት እንዳልሆነ ዶንኪቲዩብ ሰራ ለማለት ከዛም በላይ ማድረግ የምትችሉ እግዚአብሔር የፈቀደላችሁ ካላችሁ አግዙት። ለንደን ውስጥ ያላችሁ ኦርቶዶክሳውያን ሁላችሁ የምትችሉትን 10 ፓውንድ ሜምበርሺፕ ሁኑ።
ዶንኪ ቲዩብ የኔ ነው ብላችሁ ሌላ ታሪክ እንዲሰራ ልክ የናንተ እንባ እንደታበሰ በሌላ ሀገር የሚኖር ኦርቶዶክሳውያን እንባ እንዲታበስ ድጋፋችሁ ያስፈልገዋል። አንደኛው ዶንኪ ቲዩብን መደገፍ ራስን መደገፍ ነው። ዶንኪ ቲዩብን ማገዝ ራስን ማገዝ ነው። እንኳን እሺ ወጥቶ አግዙኝ ብሎ አስቀድሞ ልናግዘው የሚገባ ልጅ ነበር። ነገር ግን ፈቃደኛ ስላልሆነ ነው እንዲህ አይነት ፈተና ውስጥ የገባው። ስለዚህ አሁንም ይሄ ነገር ረጅም ጉዞ ሳይሄድ ረጅም ጊዜ ሳይፈጅ ቶሎ ብለን ወንድማችንን እንዳለ ነው እግዚአብሔር እሱን እንድንታደገው እንዳዘጋጀን በተግባር ማሳየት አለብን። እግዚአብሔር አምላክ በዛ ስሜት በተሰበረ መንፈስ ውስጥ ሆኖ ሶሻል ሚዲያ ዶንኪ ቲዩብ ሰራተኞቹን ሊበትን ነው ባለበት አንደበቱ ይሄው እግዚአብሔር ከፍ አደረገኝ ብሎ ወንድማችን እንዲያመሰግን እንድናደርገው ጥሪ ያስተላልፋለሁ። የሚቀጥለው ሳምንት ማለት ከኦገስት 1 ጀምሮ ጀርመን እንሄዳለን። ከዛ በፊት ይሄ ነገር ተጠናቆ እዛ ላይ ለምስክርነት እንድታበቁ ጥሪ ያስተላልፋለሁ። በዚህ በኔጌቲቭ ሶሻል ሚዲያ ወንድማችንን ድርጅቱን ሰራተኞቹን አጋጆቹን ደሞዝ ባልከፈላቸው ሰዓት ደሞዝ በቀነሰባቸው ሰዓት እንደዚህ አይነት ውጣ ውረድ ውስጥ በገባበት ሰዓት አብረንህ ነን ብለው አጠንክረው አሁንም ድረስ ከሱ ጋር ዋጋ እየከፈሉ ያሉ የዶንኪ ቲዩብ ሰራተኞች ምስጋና ይገባቸዋል። አሁን እናበረታቸዋለን። ከእግዚአብሔር ጋር ደግሞ ይሄንን ጊዜ እናልፈዋለን። በዚህ ላይ እሱ አባታችን አቡነ ዲሜጥሮስ የሀገረ ስብከታችን ሊቀ ጳጳስ እንደው የ2 ደቂቃ ቪዲዮ በሀገረ ስብከቱ የሚገኙ ልጆቿን የዶንኪ ቲዩብ ሜምበር እንዲሆኑ ጥሪ እንዲያቀርቡ በልጅነት መንፈስ እጠይቃለሁ። እግዚአብሔር ከሁላችን ጋር በኔጌቲቭ ሐሳብ ላይ